زبيت زبيت السلام عليكم. وعليكم السلام. قاش ندريس سلام ناتشو. الحمد لله ما ناتشو. الحمد لله ما سمعتش. لنا الحمد لله. الحمد لله. دهنا أنا. الحمد لله هنا. الحمد لله. አይዞህ ኢንሻአላህ ኸይር አለው ዙሩ አንተም ዱአ እያደረክ ነው። እስኪ ዛሬ ያው መጥቻለሁኝ እንግዲህ ለኸይር ፈላጊዎች አስተላልፊልኝ መልእክት አስተላልፊልኝ ብለህኛል። ያው እንግዲህ ገና ወጣት ነህ፣ የ45 አመት ወጣት ነህ፣ ሰርተህ መብላት ትችላለህ እና በዚህ ሰዓት ግን ያው ቤት ቁጭ ብለህ ማንም ጠያቂ የለህም። ይሄው ቤት ቁጭ ብለሃልና እስኪ ምን አግኝቶህ ነው ቤት ቁጭ ያልከው? ማለት ተ3 አመት ወዲህ እንግዲህ ቤት ቁጭ ብያለሁ ብለሃል። ያው እኛም እናውቃለን በርግጥ ቤት ቁጭ ማለትህን ረዳት እንደሌለህ ባዶ ቤት ቁጭ ብለህ ያው ችግር ላይ እንዳለህ እንደገና ደግሞ ብትታከም አይንህ ሊድን እንደሚችልና ገንዘብ አተቁጭ እንዳልክ ያው ያለውን ነገር ነግረኸኛልና እኔ ደግሞ ለኸይር ፈላጊዎች ላስተላልፍ ብዬ ነበር የመጣሁትና እስኪ መልእክትህን አስተላልፍ። እንግዲህ ይቅርታ አንተ አላልኩህም አንተ ብያለሁኝ አውፍ በለኝ እንግዲህ። እሺ አሰላሙ አለይኩም ወአለይኩም ሰላም በሚለው መሰረት አሁን እንግዲህ አሁን በደሴ ሬፈራል ሆስፒታልና በቦሩ ስታከም ቆይቼ የቦሩ ሆስፒታል ወደ አዲስ አበባ ምኒልክ ሆስፒታል 60 ሺህ ብር ተከፍላለች ስለኝ ያንን መንቀሳቀሻ ሳጣ መቅረቴ ነው እንጂ ታክሜ እንደምድንና አሁን በሕክምና ላይ ደህና እንደምሆን አውቃለሁኝ። አዳ ሙስሊሙ ብሔረሰብ ደግሞ በዚህ በረመዳን ወር ላይ ደግሞ ሸር መግባሩን በአላህ ስም ደግሞ ቢረዳይ ደግሞ ታክሜ እድናለሁ። ገና ይኸው 45 አመቴ ነው እድናለሁኝ ይላለሁኝ። ገንዘብ በማጣት ብቻና ተንቀሳቃሽ ንብረት ባለመኖሬ ብቻ ነው ቁጭ ብዬ ያደረገኝ እንጂ ሰርተህ መብላት ትችላለህ። ሰርቼ መብላት እችላለሁ። ሕክምናውን እድናለሁ። 60 ሺህ ብር ተመጠየቅ ብቻ እሱ ነው ያቃተኝ። ኢንሻአላህ እንግዲህ ይሄንን የሚሰሙ ኸይር ፈላጊዎች ኢንሻአላህ በአላህ ፍቃድ ይረዱሃል ብዬ አስባለሁኝ። አካውንትህን አስቀምጥላቸዋለሁ ስክሪን ላይ አንተ የምጨምረው እንግዲህ መቼም አላህ ነው ያመጣው፣ አላህ ይመልስልኛል። ሰበቡ ለአስባብ ነው። በአላህ ስምና በሙስሊሙ ህብረተሰብ እንደምድንም እርግጠኛ ነኝ። እና ያው የገንዘብ እጥረት የ60 እና የምናምን ሺህ ብር እጥረት ነው እንጂ ገና ጉልበቴም ደህና ነው። ሩጬ መሄድ እችላለሁኝ፣ ሩጬ መሄድ እችላለሁኝ፣ አሪሽ ብላት እችላለሁኝ። እና በሕክምና እጥረትና በገንዘብ እጥረት ተንቀሳቃሽ ንብረት ባለመኖሬ ብቻ ነው ቁጭ ያደረገኝ እንጂ ታክሜ እድናለሁኝ። አሁን በረመዳን ወራት ሙስሊሙ ህብረተሰብ እርዳታ እንዲያደርግልኝ አላህን በአላህ ስም ጠይቃለሁኝ። አላህ እንደሚሽርም አውቃለሁኝ። እሺ የአካውንት ቁጥርህን ያው ተናግረናል። አካውንት ቁጥርህን እናስቀምጥላቸዋለን ኢንሻአላህ ኸይር። እሺ ጋሽ እንድሪስ አሁን እንትን የባንክ አካውንትህንና ስልክ ቁጥርህን ተነግራቸዋለህ ለተመልካቾቼ። እስኪ ደብተሩን አንጣው። የለህም ስልካ? ባንክ አለ የባንክ ቁጥሬ ይሄው። እስኪ አንጣ ቁጥር ልንገራቸው ነው ያው አንተ ስለማይታይህ ኢንሻአላህ። እሺ 1021 57 0204 2 መጨረሻው ማለት ነው። የጎረቤት ነው ያው እሳቸው ተንቀሳቅሰው ብሩን ማውጣት ስለማይችሉ የጎረቤት ቁጥር ነው። ሸህ እንድሪስ ያስቀመጡልን ኢንሻአላህ። እንግዲህ መተባበር የሚችሉ ተባበሯቸው።